የታፈነው ጠጣር እውነት 3 4 ኪሎን በመርፌ ከወንድማማቾች ጦርነት የሚያተርፈው ማን ነው? ዛሬ ኢትዮጵያ በአስከፊ ጦርነት ላይ ትገኛለች። በኦሮሚያ አባትና ልጅ የሚገዳደሉበት አላስፈላጊ ጦርነት 6 ዓመታት አስቆጥሯል። በተመሳሳይ ዘርፈ ብዙ ኪሳራ ያስከተለ ከባድ የወገን ለወገን ጦርነት ለ2 ዓመታት በትግራይ ተካሂዷል። በአማራ ክልልም ወንድማማቾችን የሚበላው ጦርነት 2 ዓመት ሊሞላው ተቃርቧል። ከምንም በላይ ግን አሁንም በወደብ ስም ሌላ የጦርነት ጠረን ይሸታል። የትግራይ ክልልም ወደ ሌላ ጦርነት እንዳይመለስ ያሰጋል። ይህ የጦርነት ሁኔታ ሕዝባችንንና ሀገራችንን ለአሰቃቂ ችግር አጋልጧል። በሁሉም የኢትዮጵያ ጫፍ በሰላም ወጥቶ መግባት ቅንጦት ሆኗል። ኢኮኖሚው ክፉኛ ወድቋል። ብዙዎች በልተው ለማደር ተቸግረዋል። የትምህርትና የጤና ሁኔታም እጅጉን ያሳዝናል። ዲያስፖራው ሳይቀር ለህሊና ቁስልና ለታገቱ ዘመዶቹ ማስለቀቂያ ክፍያ ተዳርጓል። ቄስ ሞገሴዎች ደግሞ ዛሬም ግፋ በለው ሲሉ ይሰማል። ለመሆኑ ይህ ጦርነት የማን ነው? ኢትዮጵያ እንደ ሀገርና ኢትዮጵያውያን እንደ ህዝብ ከሚከስሩበት የወንድማማቾች ጦርነት ማን ያተርፋል? በአግባቡ መመርመር መፍትሄ ለመስጠትም ይጠቅማል። በገጠር የሚኖረው ህዝባችን ጦርነት አይፈልግም። አርሶና አርብቶ ህይወቱን ለመምራት ከምንም በላይ ሰላም ይፈልጋል። አሁን ግን ጦርነቱ ኑሮውን አመሰቃቅሏል። ማሳውና ጓሮ የጦርነት አውድማ ሆኗል። ቤቱና አዝመራው በተደጋጋሚ ይቃጠላል። በሁለቱም ወገን ጦርነቱ ልጆቹን ይበላል። እሱም በየአጋጣሚው በቤቱና በማሳው ላይ ለግድያና ለአካል ጉዳት ይዳረጋል። ስለዚህም ተጠቃሚነቱ ጦርነት ቆሞ ሰላም መስፈኑ ላይ ይመሰረታል። ለወታደሩም ጦርነት ምርጫው አይደለም። ይህንን እውነት ከጀነራል ከበደ ረጋሳ ሰምተናል። ጠቅላይ ሚኒስትሩም ወታደሩ በየቀኑ እየሞተ መሆኑን ለፓርላማው ሪፖርት አቅርበዋል። አሁን እያንዳንዱ ኢትዮጵያዊ ወታደር ወንድሞቹን መግደልና በወንድሞቹ መገደል እንደሰለቸው መረዳት ይቻላል። በጦርነት ሂደትም መከራው የበዛ ስለመሆኑ ይታወቃል። ካልሲ ለመቀየር እንኳን የማይተርፍ ሚጢጢ ደሞዝ ይከፈለዋል። በዚህ ላይ በየቀኑ ሕይወቱ በከንቱ ጦርነት ያልፋል። አካሉን ሲያጣ ለሳምንት ምሳ ማብላት በማይችል ጡረታ ይሰናበታል። የሞቱ መርዶም በክብር ለቤተሰቡ አይነገርም። ሌላው ቀርቶ እኛ የሕዝብ ተወካዮችም ከለውጡ ወዲህ በተለያዩ አካባቢዎች በቀጠለው ከንቱ ጦርነት ስንት የኢትዮጵያ ወታደር እንደሞተና እንደቆሰለ አናውቅም። ስለዚህም ወታደሩ ከሰላም እንጂ ከጦርነት አያተርፍም። አማጽያንም ቢሆን ሰላማዊ የፖለቲካ አውዱ በመዘጋቱ እንጂ ጦርነት ምርጫቸው ሆኖ እንዳልሆነ ያነሳሉ። ለሰላም ሲባል ጃልመሮ በመንግሥት አየር ክልል ታንዛኒያ መሄዱና በአማራ ክልል ሰላማዊ ጥያቄዎች በተደጋጋሚ ሰሚ ማጣታቸው ማሳያ ሊሆን ይችላል። ለትግራይ ጦርነት መነሻው የቁማር ፖለቲካ መሆኑ ከዘገየ ተረድተናል። ሚሊሻውና አብዛኛው የሲቪል አመራርም ከምንም በላይ ሰላምን እንደሚፈልግ ይታወቃል። ተረጋግቶ ስራውን እየሰራ ልጆቹን ማሳደግ የሚችለው ሀገርና አካባቢው ሰላም ሲሆን ነው። አሁን ግን ጦርነቱ ለከባድ መከራ አጋልጦታል። የክልል አመራር ወደ ዞኖች ወርዶ ያለሙያው ዓመቱ ሙሉ የውትድርና አገልግሎት ላይ ይሰማራል። የዞን አመራሮችም ወደ ወረዳና ቀበሌ እንዲወርዱም ይደረጋል። ከላይ ካሉት ጥቂት ቁማርተኞች ውጭ ያለው አብዛኛው አመራር በዚህ መልክ ከቤተሰቡ ተለይቶ ይሰቃያል። በሂደቱ ደግሞ በሺዎች የሚቆጠሩ አመራሮች መሞታቸውን መንግሥት ራሱ እንደ ጀብዱ ይናገራል። አብዛኛው ሚሊሻ በጦርነቱ ምክንያት እርሻውንና ቤቱን ትቶ ከነ ቤተሰቡ ከተማ በመግባት የማያውቀውን የሰቆቃ ሕይወት ይመራል። ሌላው ቀርቶ ልጆቹን ለመመገብና ለማልበስ ይቸግረዋል። በጦርነት ሂደትም ብዙዎች ሕይወታቸውንና አካላቸውን አጥተዋል። ሞታቸውም እንደ ቀላል ይታያል። ከሚሊሻውና አመራሩ ሕይወት የዘንባባ ቅጠል ዋጋ ያለው ይመስላል። በቅርቡ በኦሮሚያ ክልል ሰሜን ሸዋ ዞን 3 የዞን አመራሮች ያያ ጉለሌ ላይ ተገድለው ሞታቸው ለመንግሥት ሚዲያ ዜና እንኳን ሳይሆን ቀርቷል። ወደ ጦርነት የሚሰዳቸው የበለጸገ መንግሥት ከሞታቸው በኋላ ልጆቻቸውን ዞር ብሎ አይመለከትም። ስለዚህ ሚሊሻውና አብዛኛው የሲቪል አመራር ከጦርነት መከራና ሞት እንጂ
ጥቅም አያገኝም። ለከተማ ነዋሪውና ለመንግሥት ሠራተኛውም ጦርነት ጉዳት እንጂ ፋይዳ የለውም። ዛሬ ላይ የጦርነቱ ዳፋ ከባድ መከራ ላይ ጥሎታል። በሰላም እጦት ሾፌርና መንገደኞች ታግተው ለግድያና ለዘረፋ መዳረጋቸው ይታወቃል። ይህ የሰውና የሸቀጦች እንቅስቃሴ በሰፊው ገድቧል። ያ ደግሞ የፖሊሲ ውድቀት የወለደው የኑሮ ውድነትን አባብሶታል። የከተማ ነዋሪውና የመንግሥት ሠራተኛው በልቶ ለማደር እንኳን በማይችልበት ደረጃ ለሰቀቀን ተጋልጧል። ስለዚህም ጦርነት የከተሜውንና የሠራተኛውን መሠረታዊ ጥቅሞች ክፉኛ ጎድቷል። ጦርነት የነጋዴው ዘመድም አይሆንም። በሁሉም ዘርፍ ነግዶ ለማትረፍ ሰላም እጅጉን ያስፈልጋል። አሁን ባለው ጦርነት ሳቢያ የንግድ እንቅስቃሴ ከልክ በላይ ተዳክሟል። ፋብሪካዎች ለሥራቸው ግብዓትና ለምርታቸው ገበያ ለማግኘት ተቸግረዋል። በተመሳሳይ የሆቴል ባለቤቶች፣ የትራንስፖርት ድርጅቶችና ቱር ኦፕሬተሮች ችግር ላይ ወድቀዋል። አጠቃላይ የንግድ ሥርዓቱም ተዛብቷል። ስለዚህ ነጋዴው ከጦርነት አያተርፍም። በአጠቃላይ ሲታይ ጦርነቱ እንደ ሀገር ከባድ የኢኮኖሚ ጉዳት አድርሷል። አንድ ወቅት የቀድሞ ትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ የ2 ዓመቱ ጦርነት በትግራይ ብቻ የ80 ቢሊዮን ዶላር ጉዳት ማድረሱን ገምተዋል። የፌዴራሉ መንግሥት በበኩሉ ግምቱን በዝምታ ተቀብሏል። አቶ ጌታቸው በኋላ የጠቅላይ ሚኒስትሩ አማካሪ ከመሆናቸው አኳያ ግምታቸውን መቀበል ትክክል ይሆናል። በኦሮሚያና በአማራ ለደረሰው ጉዳት ተመሳሳዩን ግምት ብንወስድ ኢትዮጵያ በጦርነቱ ምክንያት የ240 ቢሊዮን ዶላር ኪሳራ አስተናግዳለች ማለት ይሆናል። ሰብአዊ ጉዳቱ ሲጨመር ደግሞ ኪሳራው የት መድረስ እንደሚችል መገመት ይቻላል። በአንጻሩ ይህ መንግሥት ሕዝባዊና ሕጋዊ ስለመሆኑ ሁሌም ያነሳል። ታዲያ ለሕዝብ የተመረጠ መንግሥት ማንን ወክሎ ለማን ጥቅም ነው የሕዝብ ልጆችን የሀገር ሀብትን በከንቱ ጦርነት እየማገደ ያለው? ይህ ዋናው ጥያቄ ይመስለኛል። የፖለቲካ ቁማርተኞች መሆናቸውን በኋላ የነገሩን ወገኖች በሕዝብ ልጆች መሥዋዕትነት የመጣውን ለውጥ በመጥለፍ ከ7 ዓመት በላይ ሥልጣን ይዘዋል። በወቅቱ የሕዝቡ ፍላጎት ታይቶ ሰላም፣ ፍትሕ፣ ነፃነት፣ እኩልነት፣ አንድነትና ብልጽግና በፍጥነት እንደሚመጣ ቃል ተገብቷል። ዛሬ ያ ሁሉ የውሃ ሽታ ሆኗል። በሰላም አውድ ውስጥ ሕዝቡ በተገባለት ቃል ላይ ጥያቄ ያነሳል። በቁማር ፖለቲካ የማይመጥነውን ሥልጣን የያዘው አካል ግን ሕዝቡን አደናግሮና በፍርሃት ሸብቦ በሥልጣን ለመቀጠል ጦርነትን በመሳሪያነት ሊጠቀም ይችላል። ስለዚህም ኢትዮጵያውያን እንደ ሕዝብና እንደ ሀገር የምንከስርበትና የምንቸገርበት ከንቱ ጦርነት ለቁማርተኞቹ እጅግ አስፈላጊ የሥልጣን ምሰሶ ይመስለኛል። ከሁሉም በላይ ግን የጦርነቱ ዓላማ ሕዝብንና ሀገርን ሳይሆን 4 ኪሎን መጠበቅ መሆኑ በተደጋጋሚ ተሰምቷል። ቄስ ሞገሴ በየአጋጣሚው 4 ኪሎ እያለ ጸሎት ያደርጋል። ባለፈው መጋቢት 24 ላይ ደግሞ ሰላማዊ ሰልፈኛው 4 ኪሎ የሚል መፈክር ማሰማቱ ይታወሳል። ሰሞኑንም የዳቦ ጥያቄ ላነሱ ዜጎች 4 ኪሎን በመርፌ የሚል ምላሽ ተሰጥቷል። ስለዚህም ወንድሞቻችንን እያባላና በሕዝብና በሀገር ኪሳራ የቀጠለው ጦርነት አንድን ንጉሥ በቤተ መንግሥት ለመጠበቅ ብቻ መሆኑን ልብ ይሏል። እኛ የጦርነቱ ሰለባ ኢትዮጵያውያን ደግሞ በፍትሕ፣ በነፃነት፣ በእኩልነትና በወንድማማችነት መርሆ ተባብረን ጦርነት በቃን ኦሮማይ ልንል ይገባል። ለጸጥታና ለፍትሕ አካላት የኢፌዴሪ ሕገ መንግሥት የጸጥታና የፍትሕ አካላት ነፃና ገለልተኛ መሆናቸውን በግልጽ ደንግጓል። በአንቀጽ 55(7) መከላከያ፣ ፖሊስ እንዲሁም ደህንነት የፓርቲ ንብረት ሳይሆኑ ከማንኛውም አይነት ወገንተኝነት የጸዱ የሀገርና የሕዝብ ተቋማት ስለመሆናቸው ተመላክቷል። አንቀጽ 78(1) ደግሞ ነፃና ገለልተኛ የዳኝነት አካል አቋቁሟል። ከአቃቢያን ሕጎችም ይሄው ነፃነትና ገለልተኝነት ይጠበቃል። በዚሁ መሠረት የጸጥታና የፍትሕ አካላት የፖለቲከኞች የሥልጣን ዘበኛ ሳይሆኑ ለሕዝባቸው የነፃነት የፍትሕና የሰላም ጠበቃ መሆን ይኖርባቸዋል። በተለይም በሕዝብ ሕይወትና በሀገር ሀብት ከመቆመር አልፎ እነሱኑ እያስራቡ ሳር ለሚያለመልሙና ሌባ እያሉ ለሚያንቋሽሿቸው ቁማርተኞች መጠቀሚያ ከመሆን መቆጠባቸው የወቅቱ አጀንዳ ይሆናል።
በሕገ መንግሥቱ አንቀጽ 25 መሠረት ሁሉም ሰው ከሕግ በታችና በሕግ ፊት እኩል መሆኑን በተግባር ማሳየት ያስፈልጋል። በእርግጥ ዛሬ በቀውስ አዙሪት በመያዛችን ውዥንብር አንዣቦብናል። በዚህ ሁሉ ውዥንብር ውስጥ ግን አንድ ትልቅ ህልም ይታየኛል። የኢትዮጵያ መከላከያ፣ የትግራይ ሰራዊት፣ የኦሮሞ ነጻነት ሰራዊትና የአማራ ፋኖ በጋራ ተሰልፈው ለሀገር ሉዓላዊነትና ለሕዝብ ሰላም ዋስትና የሚሆኑበት ቀን ይመጣል። ልዩነቶቻችንን ያከበረና የጋራ ጉዳዮቻችንን ያማከለ ከብረት የጠነከረ አንድነትም ይኖረናል። ስለዚህ ወገን ሆይ በከንቱ አትገዳደል፣ አሰላለፍህንም አስተካክል። ያኔ ቁማር ሆኖ የሚያበላላን ፖለቲካ መድኃኒት ሆኖ ከሁሉም አይነት መከራ ይፈውሰናል። የጥቂት ቁማርተኞችና የጠላቶች መጫወቻ ሜዳ መሆናችንም ለአንዴና ለመጨረሻ ጊዜ ይቀየራል። ሕዝባችንም ነፃነትን፣ ፍትህን፣ ሰላምንና ተድላን ይጎናጸፋል። ብቻ ፍርሃታችንን ማሸነፍና በጋራ ለጋራ ጉዳዮች መቆምን ይጠይቃል። ከዚህ በኋላ የወንድማማቾች ጦርነት በቃን እንበል። ኦሮማይ